የሹ ቪዲዮ ለሁሉም የቲክቶክ ተጠቃሚዎች ቻሌንጁን መቀላቀል ለሚፈልጉ ተጠቃሚዎች የተሰራ ቪዲዮ ነው። ተቀላቀሉ፣ ቻሌንጁን ተቀላቀሉ። ቪዲዮ እየሰራችሁ ከፍተኛ ቪው ያገኘ ቻሌንጁ ይሰጠዋል። ቴንኪው ፎሎ ያለን ፎሎ ላይ 100,000 የሚል ስለሰማው ነው። ሁለተኛው ነው እሱ። የመጀመሪያው ስቴፕ ምንድን ነው? ጨምሬ ፎሎወር ጨምሬ ነበር። ከዛ ያው መጀመሪያ ቪው ስለፈለጉ የመጀመሪያው እኔ ጥያቄ የመጀመሪያው ቻሌንጅ ማንም ሰው ስለ ሜሪ ቦንዳ ቪዲዮ ሰርቶ በቪው አንደኛ ለወጣ በቪው አንደኛ ክሬቲቭ ቪዲዮ ሰርቶ አንደኛ፣ ሁለተኛ፣ ሶስተኛ ለወጣ ለአንደኛ 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት ይሰጠዋል። ለሁለተኛ ደግሞ 2 ማዳበሪያ ቦንዳ፣ ለሶስተኛ ደግሞ 1 ማዳበሪያ ቦንዳ ይሰጣል ነው። በረከት ደግሞ ከፍተኛ ቪው በማግኘት አንደኛ ሆነ ማለት ነው። ማየት የምፈልገው የመጀመሪያ አድርጉ ኮሜንት ላይ ነው ቪዲዮ ይሄ ኦኬ። ከዛ ህዝቡ ደግሞ እዚህ ቪዲዮ ላይ አንተን ሜንሽን አደረገ። እሱ ቪዲዮ ሰራ ሜንሽን እንዲያደርጉት በጣም ቫይራል ወጣ። እሱ የሰራው ቪዲዮ በጣም ብዙ ሰዎች ለሜሪ ቦንዳ በረከትን ሜንሽን አደረጉ። በዚህ መሰረት በረከት አሸናፊ ወይም አንደኛ ሜንሽን ተደራጊ ሆነ። ሜንሽን በመደረጉ ቻሌንጅ ተሰጠው ማለት ነው። ቻሌንጁ ደግሞ 100,000 ፎሎወሮችን ለሜሪ ቦንዳ ትጨምራለህ። የሜሪ ቦንዳ 100,000 ሲሞላ በቀጥታ የተባለውን 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እናስራ ቻሌንጅ እኮ። ታዲያ እዚህኛው ጥቁር ለብሳ ያለበት ቪዲዮ ላይ ግን በረከት መመረጡን አልገለጸችም። እስቲ መጀመሪያው ይሄኛው ቪዲዮ ሜንሽን አድርጉ ነው እንጂ ቪዲዮ ስሩ አላለችም። ያሁን ያየሽው ማለት ነው። ነገር ግን ብዙ ሰው ሜንሽን ተደርጓል ነው የሚለው አይደል? እኔ ቻሌንጁን አክቲቪቲ ያደረኩት ይሄኛውን ቪዲዮ አይቼ ነው ማለት ነው። ይሄኛው ቪዲዮ ሳይ ይሄኛው ቪዲዮ ነው ለሁሉም ይፋ አድርጋ ቪዲዮ ስሩ ከመጀመሪያ ይኸው ሰላም፣ እንዴት ናችሁ? ከሜሪ ቦንዳ ሶስተኛው ቪዲዮ አሳየኝ። አንተ ገመት ቦንዳ ቤቷን ያስለመደችውን ብራንቿን በስጦታ ልትሰጥ ነው። የቀረው ቀን ደግሞ በጣም ትንሽ ቀን ነው። ከእናንተ የሚጠበቀው ቆንጆ ቪዲዮ መስራትና ቪዲዮ ቫይራል ከወጣላችሁ ያው ቻሌንጁ ይሰጣችኋል። 100,000 ፎሎወር የእሱ አካውንት ላይ ከጨመራችሁ 1.5 ሚሊዮን የሚገመት የቦንዳ ልብሶች፣ አሻንጉሊቶች፣ ብረቶች ከሜሪ ቦንዳ ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርግ አሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የእሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለእሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። ደግሞ ታየውና እንኳን ደስ አለ 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። መጀመሪያ ብዙ ቪው ያለው ሰው ያው ቻሌንጁ ይሰጠዋል። እኛ ጋር መተህ ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባህላት ያው እናስረክብሃለን ማለት ነው። ቁርፍህን ትወስዳለህ። እንኳን ደስ አለህ። ባይ እንግዲህ የበረከት ሪያክሽን 100,000 ፎሎ በቪው አሸነፍክና ከዛ የ100,000 ብቻ 100,000 ፎሎ በስንት ቀን? ቀን ገደብ የለውም። መጀመሪያ የሰጡት እነሱ በይፋ እንትን ነው ያሉት። ይሄ ቻሌንጁን ያሸነፈ ነው ያሉት። ቻሌንጁን አሸነፍኩ ተሰጠኝ። ለሁለት ሳምንት ምናምን ሞላሁት። መጀመሪያ 100,000 ፎሎወር ጨምሬ ነበር ማለት ነው ባለማወቅ። ኦኬ። ከዛ ድጋሚ ነው የጨመርኩት እኮ ደውላ እዚህ ጋር በቪው አሸንፈካል። በ7 ቀን ውስጥ 1.7 ቪው ታይቶ አሸንፈካል ስትልክ ይሰማል። እሺ በኋላ ደግሞ በቪው ስላሸነፍኩኝ ፎሎወሩን ያንኛው 100,000 የጨመርኩትን እኔ አልቆጠርኩትም። ምክንያቱም ህጉን ስላላሟለው ማለት ነው። መጀመሪያ ላይ አይ ክሊል እንዲሆንልሽ ሀብዬ ምንድን ነው መጀመሪያ በቪው የሚሰራውን ቪዲዮ ሲሰራም የሜሪ ቦንዳን ፎሎ እንዲያደርጉ ጭምር ነበር የሰራው 1.8 የታየው ቪዲዮ ላይ። እነሱ መጀመሪያ ላይ ሲጀመር በጣም ትንሽ ፎሎወር ነው የነበራቸው ኦልሞስት 30 ምናምን ሺህ አካባቢ። ከዛ በዚህ 1.8 በታየው ቪዲዮ 100 ምናምን ገቡ። ከዛ በኋላ ኦልሞስት በዛኛው ቪዲዮ ብቻ ራሱ 100,000 ሰጥቷቸዋል። 100,000 ፎሎወሮች። ከዛ በኋላ ደግሞ ድጋሚ በተሰጠው የ100,000 ቻሌንጅ ደግሞ
በጣም ብዙ ሰው ነው የተባበረው። እውነት ለመናገር በጣም ብዙ ሰዎች ናቸው ቪዲዮ የሰሩለት። ያው ቤኪ ከየት እንደመጣ ስለሚታወቅ ሰው ሁሉ በጣም የሚንከባከበው የሚጠብቀው ልጅ ነው። ኦፍኮርስ ደግሞ የሚገባውም ልጅ ነው። እንዲያድግም በደንብ ልንንከባከበው የሚገባ ልጅ ነው እና በዚህ መሰረት ነው 200,000 ኦልሞስት አካባቢ ፎሎወሮች ነው ያመጣላቸው ማለት ነው። ስለዚህ የተሰጠው እንደዚህ ነው። ስለዚህ አሁን ይሄኛው ቪዲዮ ላይ ሌላ እንደገና 100,000 ተጠየቅ አይደል? ያኛው 100,000 ኦልሬዲ ያው ቻሌንጅ ላይ መጀመሪያ እነሱ የፈለጉት ቪው ስለሆነ እኔ ደግሞ ባለማወቅ ፎሎ አድርጉ ብዬ ነበር ማለት ነው። ያው ዋናው እነሱ የሚፈልጉት ስለዚህ አልተቆጠረም። እንደ አዲስ ሌላ 100,000 ተጠየቅ። እሺ ያንን ስትጠየቅ ስንት ነበረ ፎሎዋቸው? 239,036 236 በሰባት ቀን አልተሰጠውም። 236,000 እንደሞላ የለውም ብሎ ነው። ስለ ቀኑ ችግር የለውም። 236,000 እንደሞላህ የሜሪ ቦንዳ ይህንን ቃል የገባልህን 1.5 ሚሊዮን የሚያወጣ ቦንዳ ቤት እንሰጥሃለን አሉት። ከዛ በመሀል ፎሎወር እያሰራ በመሀል ቤቱን እንየው አልኩት። ያው እኔ በጣም የምወደው ከጎዳና ጀምሮ የማውቀው ልጄ ነው። ብዙ ያስተማርኩት ብዙ የለፋውበት ልጅ ነው። እንሂድ አልኩት። ሄደን አየነው። ሳየው በጣም ነው ክው ያልኩት። እኔ ባክግራውንዴ የተወሰነ ንግድ አውቃለሁ። ልብሶች ምናምን እሰራለሁ፣ አዳዲስ ልብሶች እና ሳየው ቦንዳ ሆኖ እንዴት ነው እችን የምታክል ልብስ 1.5 ሚሊዮን ወይ ደግሞ አሽሽተውታል። ያየነው ቪዲዮ ላይ ያየውን አይነት እንትንም የለውም፣ ኢንቫይሮንመንትም የለውም። በጣም ትንሽ ነው። ይህንን ነገር ለባለሙያ ማሳየት ይኖርብናል። ምናልባት እኔ አዲስ ስለምሰራ ሊሆን ይችላል። ስለዚህ እኔ የማውቀው ቦንዳ ላይ የሚሰራ ጓደኛ አለኝ፣ ለረጅም ዓመት ልምድ ያለው በጣም አከፋፋይ ነው። እንዲያውም ለብዙ ሰዎች ቦንዳ ይሰጣል። ይህን ጓደኛዬን ይዘነው ሄድን። ልክ መረጋገጡን ስናይ 236,000 መሙላቱን ስናይ እንሂድና እናረጋግጥ። ምክንያቱም ነገ ፋይናል ሊሆን ነው፣ ደውለህ ልትቀበል ነው። ስለዚህ ማየቱ አይከፋም። ምክንያቱም ተስፋ ያደረግከውም መለወጥም ያለብህ መለወጥ ካለብህ ትክክል በተሰጠ ቻሌንጅ ልክ ነው። ስለዚህ እንሂድና እንየው። ሄደ፣ አየው ባለሙያው። እውነት ለመናገር እንዲያውም ቸኩሎ አላየውም። እላዩ ላይ የሚሸጥበት ፕራይስ አለ እያንዳንዱ እንትን ላይ ማለት ነው። ፕራይሶቹን አየ ምናምን ቆጠራቸው። እውነት ለመናገር እኔ አጋንኜ ሊያውም በውድ ከሸጣችኋቸው ይሄ ያለው እቃ ምናልባት 300,000 ብር ቢያወጣ ነው። እኔን ግዛኝ ብትለኝ 100,000 ብር አልገዛውም። 100,000ንም ማወጣው ለብረቶቹ ምናምን ነው እንጂ ልብሶቹ ኦልሞስት የቃረዱ ናቸው። እንኳን አንተ ጀማሪ ሆነህ ቦንዳ ላይ ልምድ ያለው ሰው ይህንን ቤት ሊያነሳው አይችልም። ኦልሞስት የወደቀ ቤት ነው ይመስለኛል። ልጅቷ ይህንን ቻሌንጅ የሰጠችው ቤቱን ዝም ብላ ጥለው ከምትሄድ ስሟን አትርፋበት የሆነ ፎሎወሮች ሰብስባበት ሰጠሁ በሚል እንትን መንፈስ ሰጠሁኝ ብላ ለመገላገል ነው። እና እንደ አጋጣሚ ደግሞ ሆኖ እኔ ይህንን ነገር ማለት እዚህ ሙያ ላይ መሆኔ ንግድ ላይ መሆኔ ይህ ልጅ ታድጎታል። ይሄ ልጅ እኮ ባለማወቅ ተቀብሎት ቢሆን ኖሮ እውነት ለመናገር ብዙ የፈረዳችሁ ሰዎች ምናምን ነገ ላይ ከስሮ መጥቶ ከሰርኩ ቢል እንዴ 1.5 ተሰጥቶ የለ እንዴ ምን አይነት ሙድ ነው የምትጫወተው አንተ? ምንድን ነው ሱሰኛ ነህ እንዴ ምናምን ነው የሚለው ሰው በእርግጠኝነት ነው የምልሽ። ደግሞ ያኔ እኮ በቃ ሳላቂ 300,000 ብር ዕቃ ነው የተቀበልኩት ቢል ኖሮ ደግሞ እንዴ ያኔ ሆኖ አትናገርም ነው እንዴ የሚባለው እውነት ለመናገር። ስለዚህ አግባብ የሆነውን ነገር ትክክለኛ የሆነ ቻሌንጅ ነው የተሰጠው። ብዙ ቻሌንጆች አይቻለሁ፣ እኔ አውቃለሁ። የተሰጠውን ቻሌንጅ በተሰጠው ልክ ነው ሰዎች የሚሰጡት። ስለዚህ ቻሌንጁ በሚገባ ይሰጥህ፣ ያንን ጠይቅ። ከዛ እኛ ሴሌብሬት እያደረግን ይሄድ ነው። በራሴ ድራይቭ እያደረግኩኝ ሄድን፣ ሴሌብሬት እያደረግን በጣም ደስ ብሎኛል። ሄድን። ሳሊተ ምሕረት አካባቢ ነው፣ ሀያት ነው የሱቁ ያለው። ሳሊተ ምሕረት አካባቢ እንደምታውቁት የተረባበረውን ህዝብ ማመስገን አለበት። ላይቭ ላይ ገብቶ ቤተሰብ እያንዳንዱን ነገር በላይቭ አሳያችኋለሁ እያልን ሄድን፣ ቆምን፣ መጣ፣ እዛ ቦታው ላይ ደረስን። ላይቭ ላይ ነው እስቲል እስከምንሄዱ እዛው ላይ አይደለም የጀመርነው። ከዛ በስነ ስርዓት መጣች፣ ቪዲዮ መስራት ጀመረች። ከዛም በኋላ የተፈጠረው ነገር በጣም የሚያሳዝን ሆነ። ምንድነው ተከታዮችን አታመሰግንም ወይ አለችው። አይ ቲንክ እሷ የሰራችው የማስተባበያ ቪዲዮ አይታችሁት ከሆነ አመስግን አለችው፣ አመሰገነ። ከዛ በኋላ ምንድነው የሚቀጥለው ነገር? እኔ እኮ ትላንትና ባለሙያ አሳይቻለሁ እና ያሉኝ ነገር በጣም አስደንግጦኛል። 300,000 አይሞላም ብሎኛል። እናንተ ደግሞ የሰጣችሁኝ 1.5 ሚሊዮን ብር
ቻሌንጅ ነው ምንድን ነው ማደርገው ሲላት በጣም ነው በአንድ ጊዜ ነው ፊቷ የተለዋወጠው። እኔ ነበርኩኝ አልዋሽም። እኔ ፐርሰናሊቲ አይደለም በእውነቴን ነው የምልህ አልዋሻችሁም። በአንድ ጊዜ ፊቷ ተለዋወጠ። ካሜራማኑ በጣም ጄት ሆነ። እንዴት መልክ ትሰራለህ? እንዴት ድራማ ትሰራለህ? ይሄ አንሶብህ ነው ወይ እንዴ ምናምን። መጨረሻ ላይ እንዲያውም ላይቡን አይታችሁት ከሆነ መሳደብ ጀመረ። የማይባሉ ቃላቶች ማለት ነው። የድሃ ልጅ ድሮ ምናምን ምናምን በጣም ቅስም ሰባሪ ስድቦች ማለት ነው። ይህንን የምላችሁ እውነት ለመናገር ቤኪን ስለምወደው ስለማውቀው ብቻ አይደለም። የእውነቴን ነው የምላችሁ ማለት እችን ልጅንም ኢግኖር ለማድረግ አይደለም። እዚህ ቪዲዮ ላይ እንደምታዩት ምናምን አይነት ትሁት ልጅ አይደለችም። ዴፍነትሊ ሌላ ሰው ነው የሆነችው። ሌላ ሰው በጣም እንዲያውም የባለቤቷ ሜሪ የምትባለዋ በጣም የምትገርም ሴት ናት። ፖላይትሊ ልታናግረን ሞከረች። ያቺ ጣልቃ እየገባች ነገሩ እንዲበላሽ እንዲያውም ምንም አታመጣም መሄድ ትችላለህ ምናም መልክ ትሰራለህ እንዴ ላይቭ ትገባለህ እንዴ ፊቴን እንዳታሳይ ምና ፐብሊክ ላይ የተሰጠ ቻሌንጅ ፊቴን እንዳታሳይ ላይቭ ልታስገባኝ እንዳትሞክር ምና ምንድን ነው? ፎሎ ያደረጋትን ማህበረሰብ እኮ ነው ቴንኪው እያልን ያለ ነው። ቤቷን ፎሎ ያደረገላትን ማህበረሰብ ምንም ወንጀል እየተሰራ አይደለም፣ ሮንግ አይደለም። ትክክለኛ ሰዎች ከሆኑ ያ ያለው እቃ 1.5 ሚሊዮን ብር የሚሞላ ከሆነ በዚህ ደረጃ ነርቨስ መሆን በዚህ ደረጃ እያንዳንዱን ነገር ቆጥሬ 1.5 ሚሊዮን የሚያወጣ መሆኑን አረጋግጬ ነው የምቀበለው ብሏል። ቆጥረን እንረከባለን የሚል ቪዲዮ ከ2 ሳምንት በፊት ሰርቷል። እንግዲህ እናንተ ስትሞሉልኝ 1.5 ሚሊዮን መሙላቱን ቆጥረን እንረከባለን ብሏል። ቆጥሬ ነው የምረከበው ማለቱ ምንም እንዴት ባለሙያ እኔም ባለሙያ እኮ ነኝ። ከፈለግኩኝ እኔ 1 ሚሊዮን አይደለም 2 ሚሊዮን ማለት እችላለሁ። እንዴት ማያወጣውን አንቺ ስላልሽው እንዴት ይሆናል? ካልኩሌት ሲደረግ ካልኩሌት የሚደረገው ልብሱ ላይ ከተለጠፈው ፕራይስ አንጻር ነው አይደል? ያ ነው አይደል? ካልኩሌት ይደረገው። ከዛ ልብሱ ካልኩሌት ተደርጎ ሲጨረስ አሻንጉሊቶቹ ተቆጥረው አንድ አሻንጉሊት ስንት ያወጣል፣ አንድ ብረት ስንት ያወጣል የሚባለው ብረቶቹ ይቆጠራሉ፣ አሻንጉሊቶቹ ይቆጠራሉ። ከዛ ፕራይሳቸው ቼክ ተደርጎ የአዲስ አሻንጉሊት ፕራይስ እና ዩዝድ የሆነ ፕራይስ ኮምፔር ተደርጎ ተወዳድሮ ያ ተጽፎ መጨረሻ ላይ ነው ታስቦ ዋጋው ስንት ያወጣል የሚሰላው አይደል? መጀመሪያ ያ ተሰልቶ ተነግሮት ነው ተስማምቶ የተቀበለው ቻሌንጁን ይኸውልሽ አሁን እነሱም አይቶታል፣ እቃውን ሄዶ አይቶታል። እሷም እኮ ማስተባበያ ቪዲዮ ላይ አካተዋለች። እኔ ቤቱን አስጎብኝቼዋለሁ ቪዲዮን ቻሌንጁን ከመቀበሉ በፊት ነው የምትለው። ኦፍኮርስ አሳይተዋለች። እሱ እኮ ከዚህ በፊት የንግድ ባህል የለውም ማለት ንግድ አያውቅም። ልብስ ስንት እንደሆነ ምን አይነት ልብስ ጥሩ እንደሆነ ምን አይነት ልብስ መጥፎ እንደሆነ ከሊስትሮ በቀር የሚያውቀው ነገር እኮ የለም ይሄ ልጅ። እኔ እኮ ስለማቅ እኮ ነው ሾክድ ያደረገኝ ስለማቅ ነው። አሁንም እኮ ቁማር ነው እየተሰራበት ያለው ምለው እኮ ልጁ አያውቅም ተብሎ ነው። ምንም ንግድ ላይ የለም ከሊስትሮ ማይሻል ነገር የለም ብሎ አክሴፕት ያደርገናል። ስለዚህ በጣም ጥሩ አጋጣሚ ነው በሚል አይነት ስሌት ነው ቻሌንጁ ራሱ የተሰጠው። እንዲያውም ካሜራማኑ ሲል ነበረ፣ እንዲያውም እያልኳት ነበር ለሜሪ ትክክለኛ ሰው አገኘሽ እያልኳት ነበር። በምንድን ነው ትክክለኛ ሰው የሚሆኑ ማለት ቻሌንጅ ነው የተሰጠው። ዩቲና ሳትሸንፈው ቢሆን ሴን ቻሌንጅ ወይ ደግሞ ሰንባዲ በጣም ታዋቂ የሆነ ትክክለኛ ሰው ሲባል እኔ በራሴ ግምት መስራት ያለበት ማደግ ያለበት ትክክለኛ ሊሆን ይችላል። በጣም ሳይድ ሊሆን ይችላል ከሚል አንጻር ነው ሊሆን ይችላል። ግን ልጁ እኮ መስራት ይፈልጋል፣ መለወጥ ይፈልጋል። ሁላችንም እንዲያድግ ነው የምንፈልገው። እውነት ለመናገር ሁልጊዜ ካውንስል የምናደርገው የምንከታተለው እንዳይጎዳ፣ ሱሰኛ እንዳይሆን፣ ወጣትነቱን አቢዩዝ እንዳያደርግ፣ የተሻለ ነገር እንዲኖረው ነው። ይህ ሁሉ ማደርገውም እኮ እውነት ለመናገር እሱ እንዲጠቀም ነው። እኔም ምንም ማለት ከሱ ምንም የማገኘው ነገር ኖሮ አይደለም። ያው እሱ ባለበት እግዚአብሔር በሚያውቀው ይህንን ነገር ሁሉ ስል የምልበት ሪዝን ልጁ እንዲጠቀምና ትክክለኛ ቻሌንጁን እንዲያገኝ ነው። ጥሩ እሺ። የቤት ኪራይ አልታሰበም ማለት ኪራይ 25 ሺህ ብር ነው ያለች። ኧረ አልታሰበም የቤት ኪራይ በፍጹም 25 ሺህ ብር ነው ብላኛለች። ምን አለ 5 ሲባል አሻንጉሊቶቹ፣ ብረቶቹ፣ ልብሶቹ እና የሱቁ ክራይ የ3 ወር የ6 ወር ምናልባት አብሮ ተሰልቶ ከ3 ወር ብለው የሰሩት ድራማ ነው። አቢባዬ እግዚአብሔር ነው የምልሽ 25 ሺህ ብር ነው የቤት ኪራይ ብዙም አይደለም አይከብድም ነው ያለችኝ እንጂ የ3 ወር ተከፍሎልሃል ምናምን አላሉኝም። ደግሞ ጭራሽ
ለአንተ ማለቱን ረስተው ቢሆንስ የእውነት የተከፈለ ቢሆን ግዴታ ነገር ይጠበቅበታል። አይ ሀቢዬ የተከፈለ ቢሆንም እኮ ነው። አሁን እኮ ይኸውልሽ እኔ እንዴት እንደማስረዳ አላውቅም። እግዚአብሔር ምስክሬ ነው። አሁን የእናንተን ከጨረሳችሁ እሷን መጥራትና ከእሷም እንስማ ማለት እሷም ትግባ። ብትገባ ጥሩ ነው። ብትገባ በጣም ደስ የሚል። ማና መጥራት ያለብን ሜሪ ቦንዳን ነው ራሷን ነው ወይንስ ቪዲዮን የሰራችውን ህሊናን ነው? የፈለጉት አካላት የፈለጉት ይምጡና ጉዳዩን ስለሚያውቁት ከጅምሩ ስለሚያውቁት ይግቡ። አሁን ያልሻቸው የቤት ክራይ እነዚህ ማቴሪያሎች እነዚህ ብረቶች ምናምን እያንዳንዱ ነገር ተካቶ እኮ ነው ምልሽ። ይኸውልሽ ማለት በምን ሂሳብ ነው 1.5 ሚሊዮን የሚያወጣ እቃ 300,000 ብር እንኳን አይሞላም? እንዴት ይመጣል? እንዴት ታስታርቂዋለሽ? ማለት እንዲያው እኮ ማለት ኮንሲደር ለማድረግ እንኳን የሆነስ 500,000 በላይ 800,000 ብር የሚጠጋ ምናምን ቢሆን እኮ በቃ ከስተመር አለ ምን አለ የቤቱ ቁልፍ አለ የቁልፍ ዋጋ ምናምን ላይ ሲያወሩ ምናልባት ሰምተሽ ከሆነ አላውቅም። ሱቁን ልሽጠው ብትል እኮ ሱቅ ቁልፉን ብቻ 600,000 ብር ትሸጠዋለች ስትል ነው። እንዲያውም ቤኪ እንደዛ ከሆነ እኔ ምን አታገለኝ? ለምን ከፈለጋችሁ ሸጣችሁ 1 ሚሊዮን ብር አትሰጡኝም? 500,000 ይቅርብኝ። እንደዛም ከሆነ አላት። ስለዚህ ያንዳንዱ ነገር ካልኩሌት ተደርጎ ነው ምልሽ አቡ 300,000 ብር አይሞላም። ይሄን ሌም ብር የሚጠጋ ቦንዳ ቤት ተረከብኩኝ ሊል ይችላል። በምን ሂሳብ? ወይ ግልጽ በሆነ ቋንቋ እሷም ገብታ በቃ 300,000 ነው የሚያወጣው ብዬ ነበር አምሶሪ ብላ ታስረክበው። ግን 1.5 ሚሊዮን ዲል ያደረገው ከማን ጋር ነው? ዲል ንግግሩን የፈጸመው እኔም እኮ እዚህ ጋር ማለት ነው ሜሪ ቦንዳ ጋር ነው። ከራሷ ከባለቤቷ ጋር ነው ወይስ ያው የሜሪ ቦንዳን የምትሰራው እሷ ነው። ሜሪ ቦንዳ ያው ካሜራ ውስጥ ምናምን አገባም ሲቀጥል ማለት ነው። መጀመሪያም እኮ እኔ እንደዛ ከሆነ 100 ምናምን ሺህ ፎሎወርስ በእኔ በኩል ጨምሮ ነበር። ያኔ እኔም እኮ የማጭበርበር ስራ ቢሆን ጨምር ያለው ስጡኝ ማለት ይችል ነበር። ነገር ግን እኔ ድጋሚ 100 ሺህ ጨምር ያለው ማለት ነው። ስለዚህ አካውንቱን አንተ ቪዲዮ መስራት ስትጀምር 36,000 ፎሎ ነበረው። 200,000 ፎሎ ባንተ ያለው 33,000 ምናምን አካባቢ ነው። 30,000 ላይ ነው እኔ 33,000 33,000 እንደዛ አካባቢ ወደ 203,000 አግኝተዋል ፎሎ ባንተ ኦልሞርጉ ሰጠው ቃል የተገባለት 1.5 ሚሊዮን የሚያወጣ የቦንዳ ልብስ፣ አሻንጉሊቶች፣ ብረቶች እና ሱቁ ጠቅላላ ሱቁ ቁልፉ ቃል እንደተገባለት እና ሄዶም እንዳየ ግን እሱ ባለሙያ ስላልሆነ እውቀት ስለሌለው ያ እቃ 1.5 እንደማያወጣ አያቅም እንደነበረ እና ከዛ ማሸነፉ ተነግሮት ጊዜውን ቻሌንጁን በአግባቡ ማጠናቀቁ እና ተሸላሚ መሆኑ ተነግሮት እቃው ሲሰጠው ግን በባለሙያ ሲያስገምት የ1.5 ሚሊዮን እቃ ሳይሆን 300,000 እንኳን በአግባቡ እንደማያወጣ ከባለሙያ እንደተነገረው እና በዛ በጣም እንዳዘነ በቃላችሁ እንዳልተገኛችሁ ነው እሱ የነገረን። ከአንድ ወገን ደግሞ እኛ ሰምተን ምንም አይነት አስተያየት መስጠት ስለማንችል ሁለተኛውን ወገን ደግሞ ለመስማት ጠራናችሁ። እናንተም አክብራችሁ ስለመጣችሁ እናመሰግናለን። ይሄ ነገር ትክክል ነው ወይ ለሚለው ምላሽ ነው የምንፈልገው። ቴንኪው በጣም ነው አመሰግነው። በመጀመሪያ ደረጃ አካውንቱ የነበረው ፎሎወር 19,000 ፎሎወር ነበረ። ኦልሞስት ወደ 20,000 የቀረበው ፎሎወር ነው እንጂ 30 ምናምን ሺህም አልገባንም ነበር። ከዛ ግን ሜሪ ቦንዳ አይ ቲንክ ለሆነ ሰው ሰጥቼ ይሉጣለችኝ። እኔ እንደውም እኔ ነኝ ሀሳቡን ያነሳሁት ለአንድ ሰው እንስጠው ምናምን ስትለኝ ለምን ቻሌንጅ አናደርገውም? ከረንትሊ ታውቂያለሽ መቼም ሰው ላይክ በአንድ ብር 1 ፎሎወር ብለን እኮ በ100,000 ብር ብቻ 100,000 ፎሎወር መጨመር እንችላለን። ፎሎወር ቢሆን ኖሮ ኢሹዎች ግን ፎሎወር አልነበረም ኢሹዎች። ቱ ቢ ሆነስት ሜሪ ቦንዳ ክርስቶስን ነው መቄዶንያ የምታበላ በጣም ደግ በጣም መልካም ሴት ነው። በቃ በጣም እና ቻሌንጁን ይሄ እኔ ዲጂታል ማርኬቲንግ ሆኜ የምሰራላት እኔ ሶሻል ሚዲያ ማኔጀሯ ማለት ነው። ለምን እንዲህ አናደርገውም? እግር መንገዳችንን የሚጠቀምበትንም ሰው የሚለወጥበትንም ሰው እንሸልማለን። አደሴም ታይም ያለሽን ብራንድ ለምን ለሰው አንሰጥ ምናምን አልኳት። አሪፍ ሀሳብ አለችኝ። ከዛ ቻሌንጁን እናንሳው ተባለና ቻሌንጁ ሲነሳ በምንድን ነው ያሰብነው? ላይክ በቪው መጀመሪያ ብዙ ቪው የታየለት ሰው ህሊና ማይክሽ ተሸፍኗል መሰለኝ። ይቅርታ ድምፅሽ በጥራት አይሰማም። ትንሽ ይነፋነፋል። ማይኩ ተሸፍኗል ኦር ሰምቲንግ
ቪዲዮ ቲክቶከሮች ናቸው የተሳተፉት። ሰው ምን መሰለው አይ ቲንክ የመጀመሪያ ቪዲዮአችን ላይ ክሊር አልሆነላቸውም እና ሁሉም ፎሎ አድርጉ እያለ ስለነበረ ሳናስበው እኛ ቻሌንጁ ለማንም ሳይሰጥ 100,000 ፎሎወር ገባ። በበረከት ብቻ ሳይሆን በሌሎች ቲክቶከሮችም በብዙ ቲክቶከሮች የተነሳ ማለት ነው። እኔም ደግሞ ቪዲዮ ሰርቻለሁኝ የራሴ ፐርሰናል አካውንት ላይ ያው በተደረግ ቪዲዮ ስንሰራ ነበር። ሁሉም ቲክቶከር እየተረባረበ ስለነበረ ያው ሜሪ ቦንዳ ቻሌንጁ በጣም ከፍ አለ። ቫይራል ወጣ እና አይ ቲንክ ቻሌንጁን ሲቀበል እና የበረከት ቪው ሞልቶ እኛ ጋር ሲመጣ 136,000 ፎሎወር ነው የነበረው አካውንቱ እና ደግሞ እሱም ቪዲዮ በረከት ራሱ የራሱ አካውንት ላይ 136,000 ፎሎወር ነው ያለው። እዚህ ላይ 100,000 ጨምራለሁ ብሎ ቃል ገብቶ ቪዲዮ ሰርቶ ነበረ። ከዛ በኋላ ያው አይ ቲንክ 1.8 ይሁን 1.7 ታየለት እና ለደወልኩለት አሳወቁት ማለት ነው። ለእንትና ለማን ውሃ ስቱዲዮ ለበረካ መጣ። በጣም ደስ የሚል በጣም ስነ ስርዓት ያለው በጣም ነው ልብ ያዘነለት። በጣም ነው የወደድኩት። በቃ ይነግርሻል እሱ አብረን በልተን ቦታው ድረስ የሚሰራበት ቦታ ሄጄ ነው እና የሚሰራበት ቦታ ሄጄ ፒክ አደረኩት። ሄድን ሜሪ ቦንዳ ቪዲዮውን ሰራን። ከዛም ሳበልተን ምናምን በቃ ሜሪ 7 ቀን ነው የምሰጠው። ምክንያቱም ዩስሪን በጣም ለፍታ ስለነበረ አሳዝናት ነበር እና 7 ቀን እሰጠዋለሁ። ከ7 ቀን በኋላ ደግሞ ዩስሪ ትሞክራለች እድሏን ካልተሳካለት በ7 ቀን ካልሞላ ቻሌንጁን አለች። ከዛ 15 ቀን ይሆንለት ሂ ኦልሬዲ 1.8 ቪው አለው ቪዲዮ ታይቶለታል እና ቢያንስ 15 ቀን እንስጠው ምናምን አልኩትኝ። ተስማማ እና ይሄንን ማለት ነው እኔ እናቴ ትሙት 15 ቀን ነው የሰጠው ብዬ ማውራት ይችላል። 100,000 ፎሎ 15 ቀን ነው 7 ቀን ነበር የሰጣችሁት? ኖ ሜሮን 7 ቀን ይሄ የኔና የሜሪ ወሬ ነበረ። 7 ቀን ብላ ነበረ። እኔ ግን 15 ቀን ይሁን 15 ቀን ይሁንለት ነው። በ15 ቀን 136,000 ላይ 100,000 ፎሎወር ይጨምር ማለት ነው። እንደዛ ተባለ። ምክንያቱም ብዙ ስለታየለት 7 ቀንም በቂ ላይሆን ይችላል። 100,000 ፎሎወር ቀላል አይደለም እና መጀመሪያ ላይ ደግሞ እሱ ተሳስቶ ፎሎወር መስሎት ፎሎ ሲያስደርግ ነበር አካውንቱን ማለት ነው። ሀሳቤ ገባሽ? ስለዛ በቃ 15 ቀን ይሁንለት ተባባለን፣ ተስማማን። ገባሽ? እሱ ግን የዛ ቀን አይደል አልጨረሰውም 15 ቀንም አልፏል። በ20 ምናምን ቀን ያለቀው እሱ እኔ ጋር ከመቼ ዕለት ነበር የመጣው? አይ ቲንክ ቻሌንጁ የተሰጠው ነው አይደለ? እሱ በ7 ቀን አይ ቲንክ ቻሌንጁ ተሰጠው። ብቻ እኔ ጋር የመጣው የሆነ በ20 ምናምነኛው ቀን ነው እኛ ጋር የመጣው። የዛ ቀን ስክሪንሾት አድርጌያለሁ ፎሎወር እና ሳይሻለሁ ቱ ቢሆንስት የጎደለው ፎሎወር በጣም ትንሽ ነው። ይሄ አልሰጥህም ምናምን የሚያስችል አይደለም። 300 ፎሎወር ነው የጎደለው። ስለዛ ግድም አልሰጠንም። ሀሳብ የገባሽ? ይሄ 99,700 ጨምሮ 300 አልሞላህም ምናምን ብለን አንሰጥህም ልንል አንችልም። ኢቨን 15 ቀን አልፎት ራሱ በቃ በጣም ልፋቱ ተመችቶናል። ፕላኗም የሚሰራ ሰው እንዲጠቀም ነው እንዲሰራ ነው። ስለዛ በቃ ይሰጠው ብለን ወስነናል እኛ ማለት ነው። ከዛ ይሄ 15 ቀን ማለፉን ምናምን እንደ ኢሹ አላየነውም ነው ብልሽ። ይሄ ሰው የተወሰነ ፎሎወር ሰው ይሄ ፎሎ ያደርግና ቻሌንጅ ሲባል ከዛ መልሶ አንፎሎ ያደርግ አይደለ? የተወሰነ ሰው ፎሎ አድርጎለትም አንፎሎ ማድረጉን ምናምን ትክክል። አሁንም ተቋርጠሻል። በቃ ብዙ ግድ ይቅርታ፣ ስልክ ሲገባ ነው እሺ የሚቋረጠው። ቻሌንጁ 15 ቀን አልፎት 20 ቀን አልፎት ምናምን እንዳልኩሽ አልነበረ? እሱም ስላልሞላለት እየሞከረ ነበር። ፎሎ አድርጎ እያለ ድጋሚ ቪዲዮ እየሰራ ነበረ። በዛው ይቀጥልን። እኔ ምንም አይነት ቅሬታ እንዳለው ትንሽ ነው የቀረው። ኢቭን ካልሞላለህ እኔ ቪዲዮ ሰራልሃለሁ ብዬዋለሁ። ራሱ የመጣ ቀን ክርስቶስን እሱ ራሱ ይነግርሻል። እኔም ቢሆን ሰራልሃለሁ ቪዲዮ አግዛሃለሁ ብዬዋለሁ። በቃ እንዲወስደው በጣም ነው የፈለግኩትኝ። ከዛ ቅሬታ አልነገረኝም። ይሄ ተፈጠረ አላለኝም። እንደዚህ ሆነ አላለኝም። ምንም ይሄ ደውሎ ያለኝ ምን እንደሆነ ታውቂያለሽ? መቼ ነው የምትሰጡኝ አለኝ። ከዛ የሆነ ቀን ቀጠርኩትና የዛ ቀን ሙሉ ቀን በቃ ታመመኝ ነበር ያልኩትኝና ስራን በጣም ቢዚ አድርጎኝ ነበር ምናምን አልቻልኩኝም። ከዛ በንጋቱ በረከት በእናትህ አልቻልኩኝም፣ ሰሞኑን ደግሞ ስራ በዝቶብኛል፣ ነገ በጠዋት ልስጥህና በቃ ሄዳለሁኝ ከሰዓት ይሆኑላ ሲለኝ ማለት ነው አልቻልኩኝም። ይሄ ጠዋት ለሱ ሰጥቼው የግድ ወደ ስራ መሄድ ስላለብኝ በቃ ሜሪን አልመጣችም። ሜሪ ቁልፎ አለ ልጅቷ አለች አልኩት። አዎ በቃ እኔ ለበረከት ልሰጠው ነው፣ አንድ አፍታ ቪዲዮ ልስራና ሰጥቼው እወጣለሁ። እሺ ተባባለን። ከዛ ተስማማን። አንድ የኔው ብሎክ ምናምን የሚለውን ደውሉትና እቃ ሊያውጡ ነው። ምክንያቱም ሶሻል ሚዲያ ላይ እኔ አስገምቼው እንዲህ ተብሏል ብትለኝ ኖሮ እንደዛ እንኳን ስሜታዊ ሆኜ አላዋራህም ነበር። የዛ ቀን ሀቡ ምን እንዳደረገ ታውቂያለሽ? በጣም ያስቀየመኝና በበረከት በጣም ያዘንኩት
ቀምሮ ይሄ ከጓደኞቹ ጋር አውርቶ ምናምን ቀምሮ 5 ሆነው ነው የመጡት ማለት ነው። ከዛ ሁሉም ስልክ ይዘዋል ምናምን ላይቭ አብርተዋል ምናምን እኔ አላውቅም። እኔ የመሰለኝ እናቴ ትሙት ይሄ ደስ ብሎኛል ቤተሰብ ምናምን ብሎ በቃ ተንበርክኮ ሲያመሰግን ምናምን ስለነበረ ይሄ ደስታ አለ አይደል? ደስ ብሎት ጓደኞቹን ይዞ የመጣ ሰው ታውቂያለሽ? በቃ እንደዛ ነው የመሰለኝ እና ቪዲዮ ምናምን ሲቀርጹም እንደዛ ነው የመሰለኝ። ይሄ ላይቭ ገብቶ ምናምን አልመሰለኝም። ከዛ ቪዲዮ ጀመርን። ሀይ ጋይስ እንዴት ናችሁ? እንግዲህ በረከት ከሊስትሮ አሁን የቦንዳ ባለቤት ሊሆን ነው ምናምን አልኩኝና ከዛ በኋላ አቀፍኩት፣ አቀፈኝ ምናምን። ከዛ ወደ ውስጥ ገባና ወዲያው እናቴ ትሙት ወዲያው አቅፎኝ ውስጥ ገብቶ ማለት ነው ይኸውላችሁ ቤተሰብ ይሄ 1.5 ሚሊዮን አይወጣም ምናምን ብሎ ምን እናቴ ትሙት። ይሄ እኔ ምጄ ነው የማወራው። በቃ ቪዲዮም አለኝ ደግሞ አሳይሻለሁ። ሀቡ ወዲያው ይሄ ያልቆመ ቪዲዮ ነው ያለኝ ማስረጃ። ከዛ ላይቭ ላይ ነህ በረከት አልኩትኝ። አዎ እንዴ ነግረኛል፣ ፈቃዴን ጠይቀሃል፣ ላይቭ ላይ ነኝ ብለኸኛል። አይ ቤተሰቦቼ ናቸው ፎሎ አድርገው ይሄን ያህል ፎሎወር ያስገቡኝ። እንደዚህ የማይሆን እቃ ስትሰጡኝም ቤተሰቦቼ ማወቅ አለባቸው። ፈቃዴን መጠየቅ አለብህ። ላይቭ ልገባ ነው ላይቭ ነው ያለሁትኝ ብለህ መጠየቅ አለብህ። ቀድመህ ደግሞ ቅሬታ ካለህ ለእኔ መንገር አለብህ። አሁን ላይቭን አጥፎ አልኳቸው። ላይቭን አጥፉ ቢካዝ ሂድና አስክሚ። ይሄ ፐርሚሽን አልጠየቀኝም። ሀሳቤ ገባሽ? ከዛ አናጠፋም አሉ። በቃ አናጠፋም፣ ክርስቶስን ሁሉም አጥፉ፣ አናጠፋም ሁሉም። ይኸውልህ እንዲህ ነው ያልኩትኝ። በህግ እጠይቅሃለሁ ካለ ፍቃዴ ይሄንን በማድረግ በህግ እጠይቅሃለሁ። ቅሬታ ካለ ቀድመ መንገር ትችልም። በቃ እዛ ሰዓት ላይ እኔ በጣም ዲስአፖይንት አደረገኝ። በጣም አዘንኩበት፣ ደበረኝ ነው የምልሽ። ቶታል ይሄ አላደል ያልጠበቅሽው ሱቁን ትሰጪኛለሽ ብሎ የደወለልሽ ጠይቂው። እኔ ጠዋት መጥቼ ፒክ ላድርግህ የባለፈው ቦታ ነው ፒክ ላድርግህ ስለው አይ ሂጂ እኔ ራሴ እመጣለሁ አለ። እሱ ኦልሬዲ ቀድሞ የሆነ እንዲህ አይነት ቀመር ስላሰበ ገባሽ እንትን አለ። ይሄ ራሴ እመጣለሁ ምናምን አለኝ። የመጀመሪያ ቀን እኮ ነይ ብሎኝ ነው ሄጄ የተቀበልኩት ራሱ። ከዛ በቃ ሌላ ሰው ይሄ የመጀመሪያ ቀን ያገኘሁት በረከትና የመጨረሻ ቀን ያገኘሁት በረከት ቶታሊ በጣም የሚለያይ ሌላ ሰው ምናምን አዘንኩ በጣም። ይሄ ጭቅጭቅ ተፈጠረ። እኔ በህግ ነው የምጠይቃችሁ ሙሉ ሰዓቱን ስለኝ ነበር። ይኸውልህ በህግ ነው የምጠይቅህ። አንድ ቪዲዮዬን ካለ ፍቃድ የቀረስከውን አውጣና በቃ በህግ ዋጋ አስከፍልሃለሁ። እንደዛ ነው ያልኩት። ቶታሊ ላይክ ቪዲዮዎችም አሉ ማየት ትችያለሽ። ከዛ መኪና ውስጥ ገባሁኝ። ሜሪም የሆነ ሰዓት ላይ መጣች፣ ልታስረዳው ሞከረች። አልሆነም፣ አለቀ፣ በዛው አለፈ ማለት ነው። አሁን የተፈጠረው ሲቹዌሽን የዛ ቀን ነበረ። እኛ ልንሰጠው ሄደን እንደዛ አይነት ሲቹዌሽን ተፈጠረ። ከዛ ይኸውልህ በረከት እኔ ከቦንዳ ስራ ካለኝ ልምድ እኔ ቦንዳ ስራ ሰርቻለሁ። አሁን ነው የወጣሁት እንጂ በፊት ሰራ ነበረ። ሜሪ ቦንዳ ከ4 ዓመት በላይ ቆይታበታለች። ቁልፍ ይሸጣል። ቁልፍ ተሽጦ ነው የሚወጣው እኮ። ቁልፉን ሽጡትና ብር ስጡኛል። ብር መስጠት ውላችን አይደለም። ውላችን ቦንዳ ቤት ልንሰጥ ነው። እንዲህ አይነት ቅሬታ ካለው ደግሞ ሜሮንን በስነ ስርዓት ይሄ ላይቭ ገብተሽ ምናምን ሳይሆን ማቹር የሆነ ሰው የበሰለ ሰው እንዲህ ነበር ያላችሁ፣ እንዴት ታደርጉኛላችሁ፣ ምንድን ነው የተፈጠረው ብሎ እኮ መጠየቅ ይችላል። አልጠየቀንም። እዛ በኋላ በቃ ወዲያ ቪዲዮ መስራት ምናምን ማልቀስ፣ ላይቭ ገብቶ ያልሆነ ነገር ድራማ፣ በቃ የሆነ በጠበጠው ነገር። አሁን ጥሬ ለፍቼ በላቤ ያደኩ ልጅ ነኝ እና የተለወጥኩ ልጅ ነኝ። ሰርቶ የሚበላ ሰው በጣም ደስ ስለሚለኝ የምር በልፋት እንድትበላ የምፈልግ ሰው ነኝ። ይሄ ደግሞ ለክሬ ስል ነው ማወራለህ። አሁን ኤኒዌይስ በቃ ያ ሲቹዌሽን ተፈጠረ፣ አለፈ። አሁን ስለ ቦንዳው ደግሞ ሳወራሽ ሜሪ ቦንዳ ዲር 3 ብራንች ነው ያላት። 3 ብራንች ነው ያላት። ክብር ደመና፣ ሰሚት። ጭንቅላቴ ላይ የመጣው ጥያቄ ላይቭ ሊገባ ዳይሬክትሊ ሳይነግርሽ ሳደንሊ ላይቭን ከፍቶ ነው ከመንገድ ላይ የመጣው ነው ያልሽ? መቼ እቃውን እንትን አስገምቶት ነው እንደዛ ያለሽ? ከዛ ቀን በፊት ነው። ከዛ ቀን በፊት ለካ ሰው ይዞ ሄዶ አስገማች ይዞ ሄዶ አስገምቷል። ማለት አንቺን ሳያናግርሽ በራሱ አንቺ ሳታቂ ሄዶ አስገምቷል? ምንም ሳላቅ እኔ ምንም የማውቀው ሲቹዌሽን የለም። ኦኬ ኢቨን ማለት ነው የመሰላት ሱቅ የምትሸጥልን ልጅ ራሱ የመሰላት ቪዲዮ ሊሰራ ይሄ ፎሎወር ለማስጨመር ቪዲዮ ሊሰራ ይመጣ ነው የመሰላት። ታምኛለሽ? ፐርሚሽን እንኳን አልጠየቀንም። አይ እኔ መሰለኝ የመጀመሪያ ቀን መጥቶ ሱቁን ጎበኘ፣ አየ። ከዛ ሁለተኛ ቀን ሊረከብ የመጣ ሁለተኛ ቀን ስልሽ ኦልሬዲ ከ15 ቀን በኋላ ሊሆን ይችላል፣ ከ20 ቀን በኋላ ሊሆን ይችላል። ቻሌንጁን ጨርሶ ተቀጣጥራችሁ በዛ ቀን ሊረከብ የመጣ ነው የመሰለኝ። ከዛ ቀን ውጭ ሄዶ ነው ያስገመተው ነው መጣ። ይሄልሽ ማሪ ልክ ቻሌንጁን አሸንፈሃል ያልኩት ቀን ሱቁን ያሳየሁት ለዛ ነው። ልክ ቻሌንጁን አሸንፈሃል እና ቻሌንጁን እንጀምር ብዬ የጠራሁት ቀን ሱቁን አስጎበኘሁት፣ እቃዎቹን አሳየሁት ምናምን ተስማማ።
ሀሳቤ ገባሽ? የውቃ ምንም አልጎደለለትም። በፍጹም ማለት ሱቁ አይሸጥም፣ ስራ እየሰራ ነው። ይሄ ተስማምተዋል። አንተ ቻሌንጁን 20 ቀን እስከምታሟላ ድረስ ቤቱ የቤት ኪራይ የሚከፍላል፣ የሰራተኛ የሚከፍላል፣ ስራ ይሰራል። ያ ማለት ግን የጎደለ ነው የሚሄደው አይደል? ዲር ቢጎል ራሱ የ1.5 ሚሊዮን ብር ዕቃ እንዴት ሊጎል ይችላል? አንድ ነገርም ከተሸጠለት እኮ እየጎደለ ነው። እሱማ አግሪመንታቸው ነው። አግሪመንታቸው ነው ሲልሽ ነግረዋለች። የመጣ ቀን ሱቅ የመጣ ቀን ቻሌንጁን ይሄ ያየው ቀን ማለት ነው ሱቁን ተረከበ። እስከዛማ አሸናፊያና ቆማ ባይሞላልንስ በረከት እኛ እኮ ለሌላ ሰው እኮ ማስተላለፋችን አይቀርም አይደለ? ትክክል። ስለዚህ ሲጎበኛው ይሄ ሙሉ ዕቃ ያንተ ነው። ከዚህ በኋላ ቻሌንጁን ያሸነፍከው አሸንፈሃል። ስለዚህ ይሄ ሁሉ ዕቃ ያንተ ነው። አሻንጉሊቶቹ፣ ብረቱ፣ ሱቁ ከነቁልፉ፣ ልብሶቹ ከተባለ ከዛ ላይ አንድ ፓንት አንድ ካልሲ ከተሸጠ ከ1.5 ላይ 1 ብር ጎደለ ማለት ነው አይደል? ይኸውልሽ መጀመሪያ ሲያወሩ ያወሩት ምን መሰለሽ? የመጣ ቀን 1.5 ሚሊዮን የሚገመት ዕቃ ቦንዳ ትሰጣለች ተባለ አይደለ? ሜሪ ቦንዳ እንደዛለች። ልክ ሲመጣ ይኸውልህ 15 ቀን ሰጥቻለሁ። ያው 15 ቀን ሱቁ አይዘጋም፣ ክፍት ነው የሚሆነው። ሀሳቤ ገባሽ? 15 ቀን ሱቁ ክፍት ነው የሚሆነው። ምክንያቱም የቤት ኪራይ ያለ ሰራተኛ ያለችበት ውስጥ ጥበቃ አለው። ሀሳቤ ገባሽ? የግድ ሱቁ መቼስ ተዘግቶ ቻሌንጅ ወጥታል ተብሎ ክሎዝ አይሆንም። ሱቁ ክፍት ነበረ። አደሴም ታይም ለሱ ነግረነዋል። ይሄንን ባላሳውቅ ነው በጣም ደስ እያለኝ እጠየቅበት ነበር። ተናግሮታል። ሱቁ ክፍት እንደሆነ ያውቃል። እየሄደም ቪዲዮ እየሰራበት ነበር። ይሄ ዲል አድርጎ የገባበት ነገር ነው። ቻሌንጁ ላይ ሆኖ እኮ እሱ እኮ ቪዲዮ ሊሰራ እኮ ሄዶ ያውቃል። ሀሳቤ ገባሽ? ክፍት እንደነበረና ሱቁ ክፍት እንደነበር ያውቃል። ይሄ ኦልሬዲ ነውስ። ይሄ አዲስ ያወጣ ነው ህግ ምናምን አይደለም። ይሄ የሚያውቅ አለ አይደለ? የነበረበት ሲቹዌሽን ነው። እሱ ራሱ ውስጡ የነበረበት ነገር ነው። የሚያውቀው ነገር ነው። ከ15 ቀን በኋላ ከመጣ በኋላ ግን ማለት ነው ከ15 ቀን በኋላ ከ15 ቀን በፊት ልክ ቻሌንጁን አሸንፈሃል ብዬ ስጠራው ግን እቃዎቹን አይቶ ብረቱን አይቶ እንትኑን አይቶ ምናምን ሲሄድ ቅሬታ ቢያቀርብና ይሄ እንደዚህ 1.5 ሚሊዮን አያወጣም ቻሌንጁን አልቀበልም ማለት ይችል ነበር። ሀሳቤ ገባሽ? የዛ ግን አየ ሁሉን ነገር ጎበኛ። እሺ ደስ ብሎኛል፣ ቤተሰብ በጣም ነው የማመሰግነው ምናምን አደራ ይሄንን አሟሉልኝ ምናምን አለ ሄደ። ከ15 ቀን በኋላ ሲመጣ አንደኛ ፈቃዳችንን አልጠየቀም። አስገማችሁ ይዞ ለመምጣት ያማከረንም ነገር የለም። ምንም አይነት ነገር አላደረገም። ፕላስ ደግሞ ማንም አልነበረም ሱቅ ውስጥ አላወቃችሁም። ሻጭ ናት ያለችው ይሄ የተቀጠረች ሰራተኛ አለች። ኢቨን እሷ ልጅ ማለት ባለቤቷ አትናገርም። ታዲያ አስገማችሁ ይዞ ሲመጣ ቪዲዮ እየመጣ ስለሚሰራ ቪዲዮ የሚሰራ ነው የመሰላት። ገማች አልመሰላትም። ሀሳቤ ገባሽ? ከዛ ደግሞ ኢትስ ኦኬ እኮ በቃ ችግር ለእኛም ነግሮን እኮ ማስገመት ይችላል አይደለ? መብቱ ነው። ቱ ቢ ሆነስት የቦንዳ ልብስ ላይ ምን አለ መሰለሽ ሁሉም የራሱ ዋጋ ነው ያለው አይደለ? ቦንዳ ልብስ አንድ ፍሬ ዕቃ ናት። እንደ መርካቶ አይተም ሁሉም ቦታ በተመሳሳይ ዋጋ የሚሸጥ ዕቃ አይደለም። ልክ እንደ ዕቃው አንቺ ነሽ ዋጋ የምታወጪለት። ቦንዳ ስራ እንደዛ ነው። ኦኬ እሱ 15 ቀን ተሰጠው። በ15 ቀን ውስጥ 100,000 ፎሎ ከሞላ 1.5 ሚሊዮን ብር የሚያወጣ የቦንዳ ልብስ፣ አሻንጉሊቶች፣ ብረቶች ከነሱ ቁልፉ እንደሚሰጠው ቃል ተገባለት። እሱ ግን በ15 ቀን ውስጥ አልጨረሰም። በ20 ምናምን ቀን ውስጥ ነው የጨረሰው። በ20 ምናምን ቀን ውስጥ ከዛ ሱቅ ውስጥ የሚሸጠው ዕቃ ሲቀነስ ማለት 1.5 ተገመተ የሚገመት አንደኛ የሚገመት ነው ያልነው። ከዛ ደግሞ ከረንትሊ አሁን ልክ ቻሌንጁን ስናወጣ ማለት ነው በመጀመሪያ የሚገመት ማለት ገበያው ባለውበት ሁኔታ የሚሸጥ ማለት ነው። ሀሳቤ ገባሽ? ገበያው የዛን ሳሌ ባለበት ቦታ ሁኔታ የሚሸጥ ልክ እኛ ቻሌንጁን ያወጣን ሰዓት የሚሸጠው በ1.5 ነው አለን አይደለ? እሱ ቻሌንጁን እስከሚሞላ 15 ቀን ሱቁ ዝግ እንደማይሆን ዊ ኦልሬዲ ኮንፈርም አድርገነዋል፣ አሳውቀነዋል። በውስጥ ነው ያሳውቃችሁት። ቪዲዮ ላይ ግን እኔ ቪዲዮ ላይ እስከዛ ይሸጣል ምናምን ብለን እኮ እያንዳንዱ ነገር ልናብራራ አንችልም አይደል? እኔ ሀብዬ 15 ቀን ኦልሬዲ 1.5 ሚሊዮን የሚገመት ዕቃ ስለተባለ እኔ ቪዲዮን ስመለከት እዚህ ጋር ከፍቶ ሲያሳየኝ ስመለከት ያሰብኩት ሜቢ አይ ዶንት ኖ ሜቢ እያንዳንዱ ነገር ስለሚጠፋው ብዬ በ20 ቀን ውስጥ የተሸጠው ሊስት የተሸጠውን ሊስት አሁንም ማየት እንችላለን። ምንም ችግር የለውም እኮ ኢቨን በጣም ማየት እንችላለን። አዎ ማየት እንችላለን። ኢቨን ዲል አድርገናል። ዲል እስከሱ ጋር ተስማምተናል። ይሄ ያውቃል። ምክንያቱም እንደነገርኩሽ መሀል ላይ የሄደ ቪዲዮ ሲሰራ ነበር። ሱቁ ክፍት እንደነበረ ያውቃል። ይሄ የማያውቀው ነገር ወይ እኛ ከሱ ቁጭ ያደረግነው ልናጭበረብር ሞክረን ምናምን አይደለም። ያውቃል።
ላይክ ቅሬታ ቢኖረው ኖሮ እኮ መሀል ላይ ሱቁ አሁንም እየሸጡበት ነው ብሎ ደግሞ ልክ እንዳሆኑ ያወራ ነበር አይደል? ቪዲዮ ላይ ይናገር ነበር። ስለሚያውቅ ዲል ስላደረግን ነው ምንም አይነት ነገር ያላለው እየሄደ ቪዲዮ ሲሰራ የነበረው። ሀሳብ የገባሽ? ኤኒዌይስ 15ኛ ቀን ላይ አልመጣም፣ አልሞላለትም። ደወለልኝና 300-400 ፎሎወር ነው የቀረው፣ እሱ ደግሞ በ2 ቀን ይሞላል አለኝ። በቃ ችግር የለውም ኧረ በረከት ይሄ ያጣላል። ተደዋወልን፣ ተገናኘን፣ ሄድን። ከዛ በኋላ ምን ሆነ እንደዛ ድራማ ተፈጠረ ምናምን አላልኩሽም? በኋላ በጣም በቃ እኔም በጣም ደበረኝ ምናምን እንደሱ አይነት ሲቹዌሽን ውስጥ ስላስገባኝ። ምክንያቱም እኔ አልወድም፣ ሀቁን ነው የምነግርሽ። በፍጹም የሰው እንባ የሰው ሀቅ የምወድ ሰው አይደለሁም። ሜሪም ደግሞ ቱ ቢ ሆነስት እንዳልኩሽ በአንድ ፎሎ 1 ብር ብላ እንደዚህ አይነት ቻሌንጅ ማንሳት ትችል ነበረ። ይሄ ያን ያህል ፎሎወር አጓጉታት አይደለም። ከዛ ኤኒዌይስ እንትን አለ እንደዛ አይነት ሲቹዌሽን ተፈጠረ። በቃ እኔና በረከትም በስነ ስርዓት ልናወራ አልቻለም። ሞር ደግሞ ከጓደኞቹ ጋር በቃ ማውራትም አልቻልኩኝም፣ ልንግባባም አልቻለም። በጣም ነው የተበሳጨሁት። ይሄ አንደማመጥም። በረከትም በጣም ስሜታዊ ሆኖ ነበር፣ እኔም በጣም ተናድጄ ነበር። በቃ ሁለታችንም ልክ አልነበርም። እኔ ቀድሞኝ ቪዲዮ ማውጣታቸው በጣም ስለደበረኝ ይሄ ላይቭ መግባታቸው ምናምን ማውራት እንኳን አልቻልኩኝም። ታውቂያለሽ፣ በጣም ነው በቃ የተበሳጨሁት። አንኤክስፔክትድ ነገር ስለነበረ እንደዛ ሆነ። ኤኒዌይስ አሁንም ቢሆን ሜሪ ቦንዳ ልኬልሻለሁ አይደለ? ላይክ ሜሪ ቦንዳ እንደነገርኩሽ 3 ብራንች ነው ያላት። 3ቱም ብራንች ላይ የለመደ ነው። ቦንዳ ስራ ላይ ደግሞ ቦንዳ ማለት ኢማጂን በጣም ትንሽ ብር ነው የምትሰበስቢ ከሆነ እቃ ላይ ኢንፍሉዌንሰር ከፍለሽ ማሰራት ትችያለሽ ማለት ምን ላይክ ተቋርጠሻል ሊና ምን ያህል ቢያዋል። ከዛ ምን አሁንም ፕሮሞሽን ብሰራ ሰው ከ3 ናት ያለችው። ኦልሬዲ የ3 ወር የቤት ክራይ ከፍላበታለች። ከዛ በኋላ የቤት ክራዩ በወር 25,000 ብር ነው። አይከብድህም ስራ ትሰራለህ አለችው። እሺ አለ። እኔ ደግሞ ደወልኩለትኝና እዛ ሰራተኛ አለቻት ማለት ነው ሜሪ እሷ ብትሰራለት ጥሩ ነው፣ ልጁ ስራውን ስለማያውቀው ትንሽ ግራ እንዳያጋባው እና ሲስተም ውስጥ እስከሚገባ የተወሰነ ስራ አሳየው ምናምን። ፒስ በቃ ተስማማን። በጣም ዲል አረገን በሱ ምናምን። በቃ ሰላም እንደነበረ ነው የምናውቀው። ኤኒዌይስ አሁንም የማወራው ነገር እያንዳንዱ ሜሪ ቦንዳ የምትሸጥበትን ዋጋ ግሩፕ ላይ ገብተው ቼክ ማድረግ ይችላሉ። ላይክ አንድ ቦንዳ ምን ያህል ብር እንደሚሸጥ ዋትሳፕ ላይ የላክሽልኝ ሊስት እኔ ያቺን ሰፈር ውስጥ የነበረች ቦንዳ ቤቴን እንኳን ስንት 100,000 ብር ሽጫት እንደወጣ አውቃለሁ። ከዛ ይገባሽ እንኳንስ አያት ማለት ምን ያህል የስራ ቦታ እንደሆነ ታውቂያለሽ። እቺ ልጅ ቁልፍ ሳትሸጥ ነው ይሄንን ሂሳብ የሰራችለት። ሱቁን ቪዲዮውን አይተሽው ከሆነ ሙልት ያለ ልብስ ነው ያለው። ላይክ በጣም ብዙ ሱሪ። እነዚህ እቃዎች አሁንም ያሉ ናቸው። አሁንም ያሉ ከሆነ የተሸጠው በ20 ምናምን ቀን ውስጥ ከዛ ሱቅ ውስጥ የጎደለው እቃ የ200,000 ብር እቃ ብቻ ነው። ላይክ ውስጥ የሚገመት ከተባለ ሲገመት የተገመተው እናንተ አሁን እሱን ትተን እኔና ሜሪ ሂሳብ ስናወጣ አልኩሽኝ የቁልፍ ሽያጭ እንኳን ብለን ፕላን አላረግንም። ሀሳብ የገባሽ? አሁን እዚህ ላይ የቁልፍ ሽያጭ ለጀምርበት ብትይ ሱቁ ኦልሞስት ከ1.5 በላይ ራሱ ሊሆን ይችላል። ሀሳብ የገባሽ? ሜሪ ለስሟ ምን ያህል ነው የምታስከፍለው? በቃ የለመደ ስራ ቦታ ከተማ ላይ ስንት ነው የሚሸጥ ማለት ስሟን ነው እንዴ? እሱ ከተሰጠው በኋላ ስሙን አይቀይረውም። በረከት በሜሪ ሙሉ እስከነ ቁልፍ መሸጥ ማለት አብዬ እዚህ እንዴት መሰለሽ? አሁን ለምሳሌ ልክ ካልዲስ ኮፊ፣ አሁን ካልዲስ ኮፊ ብዙ ቦታ ነው አይደል ያለው? ሁሉም እኮ ይሱ አይደለም ነው፣ እሱ እኮ ብራንድ ነው። ልክ እንደዛ ነው። አሁን ሜሪ ቦንዳ 3 ቦታ አይደለ ብራንች ያላት። ከስተመሮቹ ኦልሬዲ ያውቁታል። የታወቀ ቦታ ነው። ቦንዳ ሲፈልግ ሰው ቀጥ ብሎ የሚሄድበት ቤት ነው የለመደበት ቤት ነው። ገባሽ? ሰው ላስለመደው ቦታ አሁን እዚህ ቦሌ ብትመጪ 1 ሚሊዮን 2 ሚሊዮን 500,000 ምናምን ሁላችንም ቁልፍ ገዝተን ነው ስራ የምንሰራው። የለመደ ቦታ ሳይሆን ራሱ ባይቀይርም ችግር የለባትም። ስቲል ሜሪ ቦንዳ ይባላል እንደዛ። ኧረ እሷ በንግድ ፍቃድ ስራ እያለችው ግብር ልትከፍልለት እንዴ? ግብር እኮ ከፍልልሃለሁኝ በእኔ ንግድ ፍቃድ ስራ እኮ ብለዋለች። እሺ ስለዚህ አሁን እኔ ማለት ነው ሹር ሆኜ እናቴ ትሙት በንግድ ፍቃዴ ተጠቀሚበት አላለችኝም። በል በረከት እሱ ብቻ አይደለም 15 ቀን አልተሰጠኝም ብለህ ማልበት። እኔ ምዬ ነው የማወራው። ሁለቱም ቁጭ ብለው ነው የሰማሁት። ኦኬ አሁን ደግሞ የአንቺ ከጨረሽ የእሱ ተራ ሲሆን ነው ሚውት አብርቶ ማውራት የሚችለው። ቤቱ ህግ ስላለው 2 ሰው እኩል ማያወራ። አንቺ ስትጨርሺ ሚውት ታደርጊለትና በእሱ ደግሞ በተራው ያወራል። አንቺ ከተናገርሻቸው ውስጥ ለሱ ጥያቄዎች አሉኝ። አንቺ ደግሞ ጥያቄዎቹን ኦልሬዲ መጀመሪያ እንደገባሽ እሱ የእሱ ሀሳብ ነገርሽ በዛ ላይ ምላሽ ሰተሽበታል። አሁን ደግሞ አንቺ ያልሽው ላይ 15 ቀን አልተሰጠህም ወይ ጥያቄሽ። እንደገና ደግሞ በ20 ምናምን ቀን ውስጥ ከቤት ውስጥ በተሰጠው 15 ቀን ጊዜ ከቤት ውስጥ ከሱቅ ውስጥ የሚሸጠው እቃ
እቃ እየተሸጠ እንደሆነ ሱቁ ስቲል ክፍት እንደሆነ ቻሌንጁ ተጀምሮ እስከሚያልቅ ሱቁ ክፍት እንደሚሆን ክፍት እስከሆነ ድረስ ደግሞ እቃ ይሸጣል። ስለዚህ መጥቶ ለመጀመሪያ ጊዜ ቻሌንጁን ሲቀበል ካያቸው እቃዎች ውስጥ ለሚጎሉ እቃዎች ኃላፊነቱን ወስዷል። ተስማምታሉ። ኦልሬዲ ያልኩሽ በ15 ቀን ሄዶ ቪዲዮ ሲሰራ ነበረ። ሄዶ ቪዲዮ እየሰራበት ነበር። ክፍት እንደነበረ ያውቃል። አሁን ይሄ እኔ ሀሳብ ላይ የመጣ ጥያቄ ነው። እኔ ነኝ ይሄን ጥያቄ ጠይቁት። አይዶኖ እሱ እንዴት እስካሁን እንዳላሰበው አይዶኖ እናንተ እንዴት እንዳላሰባችሁት እንጂ ቪዲዮ ሲሰራ 1.5 የሚገመት ከተባለ ከዛ 1.5 ከተገመተ እቃ ላይ አንድ ካልሲ ወይም ፓንት ሊነሳ አይገባም ባይነኝ እኔ። ይሄ የኔ አመለካከት ነው። እሱ ተነግሮት አምኖበት ከሆነ ግን የተነገረበት ቪዲዮ ምክንያቱም እኛ ቻሌንጁን እኛ እንደ ህዝብ ቻሌንጁ ቪዲዮ ላይ አላየንም ይሸጣል የሚል ነገር ስላልሰማን እሱ ግን ተነግሮት ነው የተቀበለው ቻሌንጁን ከተባለ የተነገረበት ቪዲዮ ካለ ኦር ማስረጃ ካለ ወይም እሱ ጋር እንደተነገረው የሚያውቅ ከሆነ እንጠይቅ። ባይዘቤ ሀቢባዬ አሁንም የምልሽ የላኩልሽ ዋጋ ከቁልፍ ሽያጭ ውጪ ነው እያልኩሽ ያለሁት። ቁልፍ ሽያጭ ሜቢ የሚያውቅ አሁን ከረንት ላይ አዲስ አበባ ያለ ሰው ጠይቂ። አዲስ አበባ ላይ ያለ ሰው አያት አካባቢ ያለ ሱቅ ሜሪ ቦንዳ ልሽጥ ብትል ከ600 ከ700 ሺህ ብር በታች ቁልፍ ሽጥ አትወጣም። በጣም እርግጠኛ ሆኜ ማለት ማንም ማንም ብረቶች የቦንዳ ልብሶች አሁን የላኩልሽ ዋጋ ከቁልፍ ውጪ ነው። ይኸው አንብበሹ የለ ከቁልፍ ውጪ ነው። ቁልፍ በትንሹ እዚህ ላይ 600 ምናምን ብትጨምሪ ከ1.5 በላይ እንኳን ነው የሚሆነው ነው እያልኩሽ ያለሁት። ሀሳብ ይገባል። አምፖሎች አሉት፣ መስታወት አለው፣ መጋረጃ አለው፣ ብረቶች አሉት፣ ልብሶቹ አሉ እና የሜሪ ቦንዳ ስሟ ራሱ አለ። ከስተመር የሚሄድበት ቤት ነው። ኦኬ አንዴ ላንብበው። በደንብ ደስ ይለኛል። ኢቨን ፎቶውን ራሱ ብታሳዩ በጣም ደስ ይለኛል። ኦኬ አሳያለሁ። እሺ አንቺ ከጨረሽ የእሱ ተራ ነው። እሺ አቢባዬ ቴንኪው። በጣም ዋጋ አለን። የገባበትና መውጫውን የምናወጣው እኛ ነን። ሌላው ነገር ሱቁ ቻሌንጅ ካዘጋጀበት ቀን ጀምሮ አልዘጋነውም። ምክንያቱም ሶሪ ዙም እያደረኩ ማንበብ አለብኝ። አልዘጋነውም ምክንያቱም አሸናፊው እስኪታወቅ ድረስ ሱቁ ራሱን ችሎ መቆየት አለበት። የቤት ኪራይ የሰራሽ 500፣ ሁዲ ብዛት 35 ዋጋ 2500፣ ካርጎ ሱሪ ብዛት 18 ዋጋ 2500፣ ጅንስ ሱሪ ብዛት 17 ዋጋ 3500 በራሳችን ንግድ ፍቃድ። ኦኬ ቀሪው ቻሌንጅ ከተጀመረ ጀምሮ እስከ ዛሬ ድረስ የተሸጠ እቃ አለ። ሱቁ ስለማይዘጋ የለመደ ሱቅ እስከ ስሙ እስከ ከስተመሩ እስከ ቦታው ቤተሰብ 1.5 ይበልጣል። ቢታሰብ ከ1.5 ይበልጣል። ቢደመርና የእነዚህ እንዳለ ሲደመር የብረት 150 ሺህ የብረት የአሻንጉሊት አሁን ወደ በረከት እንሄዳለን። ህሊና ፕሊስ ሚውት አድርጊለት ነበር ሄደክ አይተህ እየተሸጠ እንደሚቀነስለት ሱቁ እንደማይዘጋ አልተስማማውም፣ ጭራሽ አልተስማማውም። እኔ እነሱ ሲሸጡ እንደውም የመሰለኝ መጨረሻ ላይ ደምረው የሸጡትን የሚሰጡ ነበር እንጂ የመሰለኝ እንደዚህ ለራሳቸው እየሸጡ እንደሆነ እኔ አልገባኝም። እና ደግሞ እኔ ስለ ልብስ ምናምን ጭራሽ አላውቅም ማለት ነው። እኔ 1.5 ምናምን ይሆናል ብዬ ምናምን አምኜ ነው ቻሌንጁንም የተቀበልኩት። ህዝቡም ደግሞ ያውቃል። ሁሉም ህዝብ እዚህ ጋር ያለው ቻሌንጅ ስቀበል ያየ ሰውም ደግሞ ያውቃል ያንኑ እንደማገኝ ማለት ነው። እና አሁን እዚህ ጋር እነሱ ያሉት ደግሞ ትክክል አይደለም ማለት ነው። ህሊና እያወራ ያለችው እየዋሸች ነው። የ3 ወር የቤት ኪራይም እንከፍላለን ምናምን ከፍለናል ምናምን የሚል ነገር የለም፣ ቪዲዮ ላይም አልታየም ማለት ነው። እና ይቺ ልጅ አሁንም ትክክለኛውን ነገር እያወራች አይደለም። እኔ ሀቋን ነው የማወራ፣ እግዚአብሔር ምስክሬ ነው። ማንም የሚያውቀውን ነገር ነው ማለት ነው እኔ የማወራ። አንድ እንዲች ብዬ ውሸት ምናምን የለብኝም። እና ደግሞ እቃው ምናምን እንግዲህ እሱን ያሳየው። እኔ በነገራችን ላይ ብዙ ምናምን እንደዚህ ላይቭ ላይ ማውራት አልችልም። ሞር እሱ ያውቃል ሁሉን ነገር። ከጎዳናም ያነሳኝ እሱ ነው፣ እዚህ ደረጃ እንድደርስ ያገዘኝ እሱ ነው። እሱ በደንብ በሰፊው ሁሉን ነገር ስለሚያውቅ እሱ ያወራል። በመጀመሪያ ጥያቄ ያለኝ ለበረከት፣ ከዛ ላንተ ድል ይሰጣል። በረከት ስትሄድ ከእሱ ጋር ነው ሄድከው ወይስ ብቻህን? የመጀመሪያ ቀን ሱቁን ለማየት ስትሄድ ከማን ጋር ነው ሄድከው? የመጀመሪያ ቀን ያው እዚህ ስራ ቦታ የመጣው
ቪዲዮ ምናምን አንስተው እንግዲህ 1 ሚሊዮን 500,000 ብር አሸናፊ ሆነው በረከት ነው ምናምን ብሎ ይዘውኝ ሄዱ። እኔ ደስ ብሎኝ እኔ ስለ ቃል አቅም ነበር መጀመሪያ እንዳልኩሽ ደስ ብሎኝ ቤተሰቦቼ በጣም አመሰግናለሁ በመጀመሪያ እግዚአብሔር ይመስገን ምናምን ሙላ ብዬ እንትን ብያለሁ። ቪዲዮ ሰርተናል ከነሱ ጋራ ማለት ነው። ጥያቄ ስትሄድ አብሮ ሄዷል ወይስ ብቻ? ብቻዬን ነው ብያለሁ መጀመሪያ። እሺ ከሱቅ ውስጥ የሚሸጠው እቃ የመሰለኝ ገንዘቡ ከእቃው ጋር አብሮ የሚሰጠኝ ነው የመሰለኝ የመሰለኝ እንደዛ ነው። በመሰለኝ ለምን አልጠየቅም? ሱቁ ቪዲዮ ለመስራት በየጊዜው ስትሄድ ሻጭ ቆማ እቃ እየሸጠች እንደሆነ እያየክ ሱቁ እንዳልተዘጋ እያየክ ከዚህ እኔ ከሚሰጠኝ 1.5 ላይ ይሄ ሱቅ ከዚህ በኋላ ያንተ ነው፣ ቻሌንጁን አሸንፈካል፣ በ15 ቀን ውስጥ 100,000 ከሞላክ 1.5 ሚሊዮን የተገመተ ሱቅ ከነቃው ይሰጥካል ስትባል አዎ ብለህ ደስ ብሎ ቻሌንጁን ተቀብለህ ቪዲዮ መስራት ጀምረህ እየሄድክ ቪዲዮ ስትሰራ እቃ ሲሸጥለት ሲጎል እያየክ ለምን አልጠየቅም? አልጠየቅኩም እኔ ምክንያቱም የ1.5 መጨረሻ ላይ እኮ መጠየቅ አይቀርም። እንዳየሽው ቪዲዮም ሰርቼ ነበረ። ምን ብያለሁኝ እንግዲህ ቤተሰቦቼ እየተጠጋን ነው እና ልክ ፎሎወርሱ እንደሞላልኝ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን ብዬ የቪዲዮ ሰርቻለሁ። አይተሽ ከሆነ ማለት ነው። እሺ በጣም ጥሩ። ለመጨመሪያ ያክል በመጀመሪያ ደረጃ ሂሉ ምናልባት ስለ እኔ ያለሽ ኢሜጅ ከተበላሸብሽ አምሶሪ ማለት ፈልጋለሁ። እዛ በነበረው የላይቭ አጠቃላይ ሂደት ውስጥ እኔ በተቻለ መጠን ሁኔታውን ለመቆጣጠርና ሰላማዊ በሆነ መንገድ ዲስከስ አድርገን ርክክቡ እንዲደረግ ለማድረግ ነው ጥረት ሲያደርግ የነበረው። ሞር ሆቶና የነበረችው እሷ ስለነበረ አምሶሪ አንደርስታንድ ያደረግሽብኝ መንገድ እንዴት እንደሆነ አላውቅም። ዞሮ ግን እሱ ኤክሳይትድ ሆኖ ነበር፣ በጣም ኤክሳይትድ ሆኖ ነበር። እንዳለውም በየቀኑ ነው የምንገናኘው። እያንዳንዱ ሶሻል ሚዲያ ላይ የሚያደርጋቸውን ነገሮች በቻልኩት መጠን ያው ጋይድ ለማድረግ ሞክራለሁ። ስለዚህ ጥያቄ ጠየቅኩት። እኔም የሚሸጠው ነገር እንዴት ነው የሚሆነው? ያው ለሱ ከማሰብ የተነሳ አይ ኦልሬዲ ቻሌንጁ 1.5 ስለሚል መጨረሻ ላይ ፎሎወሮችን ስሞላ እጠይቃቸዋለሁ። ምክንያቱም ኦልሬዲ በቪዲዮ ማስረጃ ስላለ ሊሸመጥጡ የሚችሉ አይመስለኝም የሚል ነገር ነው የተነጋገርነው። መጨረሻም ላይ ያደረገው እሱን ነው ማለት አሁን የቀረቡ ዝርዝሮች ምናምን አሁን እነዚህ ማለት እውነት ለመናገር ሁሉም የራሱ የሆነ ዋጋ ሊኖረው ይችላል። ቦንዳ እንደዛ ነው። ሁሉም የራሱ ዋጋ ነው። ብራንድ ሲሆን ነው ኢንተርናሽናል ፊክስድ ፕራይስ የሚኖረው። ሶ ቦንዳ ከሆነ እያንዳንዱ ቦታ የተለያየ ነው። የተለያየ ፕራይስ ቀንሰንም ነው የምንገዛው። ኖ ፊክስድ ፕራይስ ፎር ቦንዳ የተለያየ ፕራይስ ይኖረዋል። ግን እውነት እንዲያው ማለት እኔ ቦንዳ በደንብ ስለማቅ ማለት ነው ንግዱ ላይ አለው። በዚህም አለበዛ ንግዱ ላይ ስላለው እውነቴን ነው የምነግርሽ። በዚህ ደረጃ የተጋነነ ፕራይስ ያላቸው ቦንዳዎች የሉም። ምንም አይነት ቦታውም ምኑም ማተር አድርጎ ነው የምልሽ። እዛም ኖርማሊ ተለጥፏል ፕራይሶች ስንት እንደሚሸጡ እኛም አይተናቸዋል። አሁን በተነገረው ልክ አይደለም። ይሁን ምን ይላል ማንም ሀቢባ እዚህ ጋር እኔ ጋር እንደውም ቪዲዮ አለ። እንደውም ሌዘር 6,000 ብር ምናምን ስትል ሰምቻታለሁ። ግን እኔ እዛ ጋር የሆነ ሰዓት ቪዲዮ ሰርተን ነበር ከእሷ ጋራ ይሄን ሌዘር እና ይሄን ቱታ ገዛለሁ ብላኝ 5,000 ብር ብላለች። ሌዘሩም ማለት ነው እዚህ ጋር ራሱ ተጨምሯል ማለት ነው። አይ ችግር የለውም ሀቢ ታርጋልክ ቢሆንስ 1 ሰከንድ አሁን ወደ ምን መሰለህ እንዲህ ብለን የተጋነነ ነው ፕራይሱ ምናምን ማለት አንችልም። ቢካዝ ሁሉም የየራሱ ፕራይስ አለው ብለን እሺ የራሳቸው ፕራይስ ስለሆነ በዚህ ፕራይስ ተመቶ አይገዛም ማለት ያኔ በርክክብ ቀን የተፈጠረው ነገር በፈለጋችሁት ፕራይስ አስደምራችሁ ህጋዊ በሆነ መንገድ አስረክቡኝ ነው ጥያቄው የነበረው። ባይዘዌ ሄሉ መጣ የተለየ አዲስ ነገር አልነገረችም። የነገርንሽን ነው የነገረች የደገመችልሽ። ምንም እኮ የተለየ ጥያቄ አልጠየቅንም። እኛም
ላይቭ ላይ መግባታችሁ ነግራኛለች እንጂ አዲስ ነገር የነገረችኝ እኔ ያመጣሁት ጥያቄ አለ። ምንድን ነው እኔ የጠየቅኩትኝ? እኛ እንደ ህዝብ ያየነው ቪዲዮ 1.5 የተገመተ እቃ እንደሚሰጠው ነው። አዎ አለች። ስለዚህ ታዲያ ከቻሌንጁ ላይ እሱ ለራሱ ስለማያውቅ ያልጠየቀው ጥያቄ ምንድን ነው? ቻሌንጁ ለ15 ቀን ሲሰጠኝ በ15 ቀን ውስጥ ሱቁ እስካልተዘጋ ድረስ የሚሸጠው እቃ ከቻሌንጄ ላይ ከ1.5 ላይ ይቆረጣል ወይ? እየቀነሰ ነው እኮ የሚሄደው ብሎ አልጠየቀም። ጠይቋል ወይ ስላት ያውቃል አለች። ታውቃለህ ወይ ብዬ ስጠይቀው መስሎኝ ነው በመሰለኝ ይሆን አያውቅም መሰለኝ አለ። የገመተው ምንድን ነው? የሚሸጡትን ብሩን አስቀምጠውት ዛሬ አንድ ፓንት የሚሸጥ አንድ ካልሲ ብሩ ተቀምጦ 1 ብር የሚወጣው 2 ብር ተቀምጦ ቻሌንጅን ስጨርስ አብሮ ይሰጠኛል። ይኸውልህ ይሄ በ15 ቀን ውስጥ የተሸጠ ብር ነው እንካ፣ ይሄ ደግሞ እቃው ተብሎ ይሰጠኛል ነው ብሎ የገመተው እሱ መሰለው። መሆንም ያለበት የተሰጠው ቻሌንጅ ቪዲዮ እኮ ይኸውልሽ የሚለው 1.5 ሚሊዮን የሚያወጣ ነው። እሱም አንደኛ መጠየቅ ነበረበት። እነሱም ቪዲዮ ሲሰሩ 1.5 የሚገመት እቃ የሚገመት ግምት ነው። 1.5 ሊያወጣ ይችላል፣ ግምት ሊያወጣ ይችላል። ግምት ስለተባለ 1.6 ሊያወጣ ይችላል፣ 1.4 ለምን ግምትና ኤግዛክት አንድ አይደለም። አንድ ሰው ኤግዛክትሊ ከተናገረ 1.5 ኤግዛክትሊ ካለ ኤግዛክትሊ መምጣት አለበት። የሚገመት ካለ ደግሞ ግምቱ 1.4 1.3 ብቻ ይቀራረብ። ከ1.5 ጋር የተቀራረበ ወይ የበለጠም ሊሆን ይችላል። እንደ እድሉ ነው የሚያወጣ እቃ ብለው ሲሉ ግን በ15 ቀን ውስጥ ሱቁ ክፍት ነው፣ የሚሸጠው እቃ ሊቀንስ ይችላል፣ እቃው ከዛ ላይ ሊቀንስ ይችላል ብለው ማሳወቅ ነበረባቸው። እነሱም ቪዲዮ ላይ መጥቀስ ነበረባቸው። እነሱም አልጠቀሱም፣ ተቀባይም አልጠየቅም። ተቀባይም ቻሌንጁን ሲቀበል ታዲያ 15 ቀን ውስጥ ፎሎ ሳስደርግ ከተሳካልኝ በሰጣችሁኝ 15 ቀን 100,000 ፎሎውን ካሳካው ሱቁ ክፍት ሆኖ 15 ቀን ስለሚቆይ ከዛ ላይ አሁን ካየሁት እቃ ላይ የሚጎለው ምንድን ነው የሚደረግልኝ? እቃው ይተካልኛል ወይስ የሚሸጥበት ብር ይሰጠኛል ብሎ የመጠየቅ ግዴታ ነበረበት። እነሱም ቪዲዮ ላይ የመጥቀስ ግዴታ ነበረባቸው። በ15 ቀን ውስጥ የሚሸጠው እቃ ከ1.5 ከሚገመተው ይጎላል ብለው መንገድ፣ እሱም ደግሞ መጠየቅ ነበረበት። እነሱም አልጠቀሱም ቪዲዮ ላይ። እሱ ምን አለ? እነሱም አልጠቀሱም መስሎኝ ነው አለ። አሁን እኔ ስጠይቀው ምንድን ነው ያለኝ? መስሎኝ ነው ማለት ብሩን አስቀምጠው ቻሌንጁን ሳጠናቀቅ ከእቃው ጋር አብረው የሚሰጡኝ መስሎኝ ነው ምን መሰለሽ እዚህ ጋር አሁን ይህን ነገር እኮ ማወቅ የምንችለው ደግሞ መጨረሻ ላይ ነው። እነሱ እዛ ጋር እቃ እየሸጡ ከሆነ እኔ መጨረሻ ላይ 1.5 የሚያወጣ እቃ ይሰጡኛል፣ እንደምንም አሞላልተው ቢሆን ብዬ ነው የምረዳው። አንድ ታክሲ ኮንትራክት ስትይዝ መጨረሻ ላይ አይደለም ሂሳብ የምትነጋገረው። መጀመሪያ መኪናው ላይ ከሰቅለ መንገድ ከመጀመሪያ በፊት ተነጋግረህ ነው ዋጋ የምትገባው። ለምን ኪስክ ውስጥ ተነጋግሯል እኮ 1.5 ሚሊዮን ገደማ የሚያወጣ ቦንዳ ቤት ይሰጥሃል። ይሽጡትም ይለውጡትም ያዘዋውሩትም ያንቀሳቅሱትም 16,000 ፎሎወር እንደሰጠ 1.5 ሚሊዮን የሚያወጣ ቦንዳ ቤት ይሰጠዋል ነው ዳትሴት በቃ ማለት አግሪመንቱ ይሄ እኮ ነው። ስለዚህ በዚህ መሰረት እነሱ መሸጣቸው ሊያስጨንቀውም ሊያሳስበውም የሚገባ ሁኔታ የለም። ምክንያቱም የተናገሩት ነገር ስለሌለ ሸጠን የምንሸጠውን ገንዘብ ልንሰጥሃለንም አንሰጥህምም ያሉት ነገር ስለሌለ 6,000 ፎሎወሮችን ሲሰጣቸው እንደሚሰጡት ነው። ስለዚህ በዚህ መሰረት ነው መጨረሻ ላይ ባይዘው ቅድም ሲነሳ የነበረው የማስገመት ሂደት ያስገመት ነው። ፋይናሊ እውነት ነው። ምንም የተዋሸ ነገር የለም። እሱ መጀመሪያ ላይ አልወሰደኝም። መጀመሪያ እሱ ብቻውን ነው የሄደው። ፋይናሊ ደስታውን ለማየት ነው የሚሄድኩት፣ እቃውን ለማየት ምናምን አይደለም። ሄሉ ባለችበት ቅድም ያልኩትን መድገም ስለምፈልግ ነው። መጣው ሄድኩኝና አየሁትኝ። ሳየው የልብስ እውቀቱ ትንሽ ስላለኝ በጭራሽ 1.5 ሚሊዮን አያወጣም። በጣም ሆኖ ደግሞ የብየዳ ባለሙያም ነኝ። ብረት ሰራለሁ። ብረት ምን ያህል እንደሚሰራ አውቃለሁ። ብረቱንም ጨምሮ እያንዳንዱ እቃዎችን ጨምሮ 1.5 ሚሊዮን አያወጣም። ቤኪ ይህን ነገር ማጣራት ይኖርብናል ስለው እንዲያውም መጨረሻ ላይ ቆይ መጀመሪያ ፎሎወሩን እንሙላ፣ ፎሎወሩን ሳንሞላ ብናስገምት ባናስገምት ትርጉም የለውም። ማይሰጠኝ ከሆነ ባስገምተው ምን ያደርግልኛል? ስለዚህ ፎሎወሩን እንሙላና መጨረሻ ላይ እናሳያለን። ባለሙያ የምታውቀው ሰው አለ ወይ ሲለኝ፣ አዎ ኧረ ጓደኛ አለኝ
ቦንዳ ቤት የሚሰራ ጓደኛ ያለኝ ያለውን እቃ በደንብ አይቶ ሂሳብ ያወጣለታል። ኦኬ እንደዛ ከሆነ ጥሩ። መጨረሻ ላይ አርብ ቀን አይደለ? አርብ ቀን 136,000 ሲሞላ በቃ ሞልቷል፣ መረከቢያ ቀናችን ስለቀረበ ሄደን እናሳየዋል። ኦኬ አለን። ልጁን ይዘ ነው ቀጥታ ሄድን። ከዚህ በፊትም ቪዲዮ ለመስራት ስለምንሄድ እኛ ለመጠየቅ ብዙ አልመጣልንም። ማለት ምንም ኦልሬዲ ሞልቶለታል። ኦልሬዲ 236,000 ስለሞላ በቃ ኦልሬዲ ከዚህ በኋላ እኮ ያንተ ቤት ነው በሚል ስፒሪት ነው ይሄድ ነው። ኦልሬዲ ልትረከበው ነው። በቃ ምንም አሟልተሃል፣ አሳክተሃል። ስለዚህ ማስገምገምህ ክፋት የለውም። ፖዘቲቭሊ ነው ይሄድ ነው። ይኸው እግዚአብሔር ይመስገን። በስንት ቀን ነው የሞላው? የተሰጠው 15 ቀን ነበር። በስንት ቀን ነው የጨረሰው? እዚህ ጋር ደግሞ እነሱም ሆነ ማንም የቀን ገደብ አልሰጠም። በቃ ቻሌንጁ ተሰጠ። 100,000 ፎሎወርስ ጨምር ነው የተባለው። መጀመሪያም በፍጥነት ስለጨመረ ጨመርኩኝ። ቻሌንጅ ያለ ገደብ ሊሰጥ አይችልም። አመት ቢፈጅብህስ? ቪዲዮውን አይተሸዋል እኮ ሀቢቡ፣ ቪዲዮውን አይተሸዋል። ገደብ የለው 100,000 ለጨመረ በዚህ ቀን የጨመረ የሚል አግሪመንት የለም። ቪዲዮውን ድጋሚ ክፈቱት ፕሊስ፣ መስማት ፈልጋለሁ። ቃሉ እንስማ። ወይ ላሰማሽ ነው። አንዴ ኔትወርክ አስቸግሮኝ ነው። ላሰማሽ ነው። ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርግ አሳምሮ ነው። 2 ወር የሚጨርሰው በ7 ቀን ውስጥ 1.7 ሚሊዮን ቪው የታየ የበረከት ሊስትሮ ቪዲዮ ነው የሚለው እና ጆይን ካረክበት እኛ ጋር ጆይን ካረክበት ቀን ጀምሮ 100,000 ቀን አልተጠቀም ወደ 18 ቀን ወደ 17 ቀን አካባቢ ሆነ። ወደ 19 እስከ 20 ቀን ሊሆን ይችላል። እንጃ ቀኑን ብዙም እንትን አለ ማየት ስልክ ላይ ቪዲዮ የሰራህበት እና የተሸጠው እቃ ነው የጎደለው ማለት ነው። እሺ ጁላይ 1 ሄደካል? አንተ ሄድከው መቼ ነው? እዛ ሱቅ ሄደክ? ጁላይ 1 ነው። ይኸው ይህን ቪዲዮ የሰራው ጁላይ 1 ነው። ጁላይ 1 የእሷንም ከኔ ጋር በጣም ያልከው ከምን አንጻር? እሱን እኮ ነው ላስረዳሽ የነበረው ሀቡዬ። እቃዎቹ አሁን የተባለላቸውን ዋጋ የሚያወጡ አይደሉም። ሁሉም እቃዎች የሚችለው ይሄንን እያንዳንዱ ሱቅ ራስክ በአንደበትህ እያንዳንዱ ሱቅ የየራሱ ፕራይስ አለው። ቦንዳ ተባለ። ፕራይሱ እኮ ፕራይስ የሚሆነው እቃው ደህና ሲሆኑ ማንኛውም ገዢ የሚገዛው እቃ ዋጋ የሚወስንለት እቃው ያለበት ሁኔታ ነው አይደለ? ያለበት ሁኔታ መቼም ቡቱቶ የፈለገ ከለሩ ቢያምር ቡቱቶን በ1,800 እና በ2,000 ብር አትገዢው። አብዛኛው የተጠቀሱ ዝርዝር እቃዎች ካፖርቶች፣ ሌዘሮች፣ ጂንስ ሱሪዎች ምናምን እንዳለ ነው ምልሽ። ያረጁና የቆዩ ፋሽናቸው ያለፈባቸው በጣም ኦልድ እቃዎች ናቸው። ቅድም መነሻዬ ላይ መጀመሪያ ስነግርሽ እንደነበረው ቻሌንጁን ያወጣችው አለን እኮ ባለሙያው። በቃ ዝም ብዬ ዘግቸው ከሚሄድ በሚል ሀሳብ ሊሆን ይችላል። ምክንያቱም ይሆናል እኛ ማውራት አሁን ነው ሌላ ሰው ሄዶ ማየት አለበት። ለምን አንተ እኛም እኮ የሄድንም ቀን ለመረከብ ስንሄድ በፈለግሽው ሰው ተቆጥሮ ያልነውን ቪዲዮም የሰራሁትኝ ቆጥሬ ይረከባለሁ ነው ያልኩት። እያንዳንዱን ተከታዬ የሚያውቀው ቆጥሬ እንደምረከብ ነው። ስለዚህ ቆጥረሽ አስረክብኝ ነው እንጂ እንዲሁ ዝም ብሎ በጅምላ መጣን ሰላም ተባባልን አስረክቤዋለሁ ብለሽ እንድትሄጂ አይደለም የሚል ሀሳብ ነው እኮ። ላይቡም ላይ እኮ የሄድንበትን ሞቲቭ እሱ ነው የሄድንበት። እሺ አንዴ ጥያቄ ያለኝ ህሊና ቅድም ስትናገር እንደሰማ ነው ያለችው። ገባ አቀፈኝ፣ ሰላም አለኝ፣ ገባንና ላይቭ ላይ ነው ወዲያው። ተመልከቱ ይሄ እቃ 300,000 ነው የሚያወጣው፣ 1.5 አያወጣም። ዳይሬክትሊ ነው ያለው። ለእኔ እንኳን መጀመሪያ አላለም። እኔ ነበርኩ ላይቡም ሪከርዱ አለ እኮ እሱ ያውጣለን አለ። ከሜሪ ጋር በደንብ አውርተናል። በደንብ ማለት ነው። እሷ ሄደች ላይቡን ስታይ ብዙም አልቆየችም ሄዳለች። ከሜሪ ጋር ግን መጀመሪያ እንደገባክ ህሊናን ሳታናግራት አምናት ሀፒ በፊት ወይስ አላልካትም? ይሄ ነው ጥያቄው። ህሊናን ቀጥታ እኔንም ሳታናግር ቪዲዮ ጀመረች እና እኔ ጋር መጣች እና እንግዲህ በረከት ሊስትሮ ሲጠርግ አሳምሮ ይህንን ሱቅ እንግዲህ ወደ ቦንዳ ቤት ሊቀየር ነው ምናምን ብላ መጣች።
ቤተሰቦቼ በጣም ደስ ብሎኛል። እንግዲህ ዛሬ ቆጥሬ ለመረከብ መጥቻ ቆጥረን እንረከባለን። የሚሆነውን ነገር አብረን ያለን ያልኩት እኔ ገባን። ከገባን በኋላ ምን አልኳት አየውና ከዛ ይቺ ማን ነበር ስሟን አላውቅም፣ ብቻ ይሄ ዕቃ ባለሙያ አምጥቻ ሳይቼ ነበር እና ከ300,000 እንደማያልፍ ነግሮኛል ምናምን አልኳት። ከዛ በኋላ እንደዛ ስላት ማለት ነው። ጥያቄ አልተመለሰም። በረከት ወንድሜ ላይቭ ላይ ከመናገር በፊት ለህሊና እንደተገናኛችሁ ሰላም እንደተባባላችሁ እቃውን ልረከብ ነው የመጣሁትኝ። ከዚህ በፊት ቀን መጥቼ አስገምቻለሁ እና እቃው 1.5 አያወጣም ተብያለሁ ብለህ ለብቻችሁ ነግረሃታል ወይ ነው? ላይቭ ላይ ከመናገር ላይቭ ላይ እኮ ነበር፣ ላይቭ ላይ ነበር እያወራሁ የነበረው እኔ ማለት ገና ስትገናኙም ጀምሮ ገና ስገናኝም ላይቭ ገብቼ ነበር። እኛ አብረን የሆን ልጆች ስልክ ይዘናል ሁላችንም ላይቭ። ምክንያቱም ያለውን ነገር እዛው ላይ በስነ ስርዓቱ ተነጋግረው ጨርሰው ተረካክበው እንደሚሄዱ ነው እኛም የነበረን እውቀት። ከዛ በአንድ ጊዜ ቀድማችሁ ታውቃላችሁ እኮ ቀኑ ደርሶ ከመረከባችሁ ከቀናት ከአንድ ቀን ወይ ከሁለት ቀን በፊት እኮ ሄዳችሁ አስገምታችሁ ኦልሬዲ ታውቃላችሁ እኮ ያለውን ነገር እነሱም ስለሚያውቁ እቃቸውን ስለሚያውቁ በቃ ያለውን ነገር ይሄ ነው የጎደለው ይሄ ነው ብለው ቆጥረው አስረክበውት እንለያያለን ነው የኛ ሀሳብ የነበረው። ስለዚህ ላይቭ ላይ ነን። መጣች በስነ ስርዓቱ ሰላም አሰራች። ከዛ በኋላ ገቡ። ልክ ላይቭ ላይ ነን። ያለውን ነገር 300,000 የሚሆን ነው የተባልኩትኝ። ስለዚህ ምንድን ነው ማድረግ ያለብኝ አይነት ነገር አወሩ። ከዛ በአንድ ጊዜ ላይቭ ላይ እኮ የእኔ ጥያቄ እኮ ህሊና እኔ ቅር ያለኝን ያለችው ሊረከብ ነው የመጣው። እኔ ሳላቅ ከኋላዬ ኦልሬዲ ቼክ አስደርጎ ጎዶሎ እንደሆነ አውቋል። ለምን ላይቭ ከመክፈቱ በፊት ለምን ሲመጣ ቀድሞ አልነገረኝም ነው? አስገምቼ ለምን አላለኝም? አሁን እዚህ ጋር እሷን ምንም የሚያስፈራ ነገር እንደሌለ ነው። አንደኛ በቀው ከተማመነችበት በቃ ኦልሬዲ ቀጥታ ላይቭ ላይ ነኝ እኔ። መጀመሪያም ስመጣ ልረከብ ነው ብያለሁኝ። ከቤተሰቦቼ ጋር ነበርኩኝ ማለት ነው በዛ ሰዓት። ከዛ ገባን ኦልሬዲ እኔም